ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በጌታ የተወደዳችሁና የተከበራችሁ በዚህ ፕላትፎርም ላይ ይህንን መልእክት እየተከታተላችሁ የምትገኙ ባላችሁበት የጌታ ጸጋና ሰላም ለእናንተ ይሁን ላለው የእግዚአብሔር መልካም ፈቃድ ሆኖ በዚህ ሰዓት ደግሞ እንደገና በዚህ አየር ሞገድ እንድንገናኝ ጌታችን ክርስቶስ ኢየሱስ ለኔም ለእናንተም ጸጋውን አብስቶልን ስለተገናኘን እጅግ አድርጌ አመሰግናለሁ። በጌታ የተወደዳችሁ ባላችሁበት አሁንም የጌታ ጸጋ ይብዛላችሁ ላለው በተለየ መልኩ ደግሞ የእግዚአብሔርን ቃል የምናይበት ክፍል ላይ ደርሰናል። በክፍል 1 መሰናዷችን ላይ በተለየ መልኩ በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ባለው ሐሳብ ላይ አንድ ነጥብ አንስተን ነበረ። ጌታ ሆይ ፈቃድህስ ቢሆን በሚል ርዕስ ነበረ ስናይ የነበረውና ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ወቅት ካጋጠሙት ወይም ደግሞ ከሰራቸው ድንቅና ተአምራት መካከል ዛሬ ለኔና ለናንተ ደግሞ እጅግ የሚተርፍ ብዙ በረከት ያለበትን ቃል አንብበን የእግዚአብሔርን ፈቃድ በዛ ውስጥ ስናይ ነበርና በመስማማት ደግሞ ጌታ ሆይ በዚህም ዘመን ለኔ ፈቃድህስ ቢሆን በሚል ሐሳብ እንድንመለከት ጋብዣችሁ እያየን ነበርና በተለይ ስለ እምነት አንስተን ነበረ። ይህ ሰው በዙሪያው ከነበረው ከብዙ ነገር ይልቅ ወደፊት በክርስቶስ ኢየሱስ ፊት እግር ስር መቀመጥን ምርጫው አድርጎ በእምነት ብዙ ሊጣሱ የማይችሉ ነገሮችን ጥሶ የመጣበትን ሁኔታ አይተን እግዚአብሔርን ስናመሰግን ነበርና መጨረሻም ላይ ጌታ ሆይ እባክህ እምነትን ጨምርልን። በተለይ በዚህ ዘመን ባለንበት ወቅት ሁላችንም እንደምናውቀው ብዙ ወደ ኋላ የሚጎትቱ ከትናንት ይልቅ ዛሬ እጥፍና ድርብ የሆኑ ብዙ ነገሮች በዙሪያችን ሆነው እኔና እናንተ ወደ ኋላ ሊጎትቱ ባለበት በዚህ ዘመን ጌታ ሆይ እባክህ እምነትን ጨምርልን በሚል ሐሳብ ነበር የተመለከትነውና የዛን ሰው ሕይወት ምን ያክል በእምነት የተሞላ እንደሆነ አይተን ነበር። ዛሬም በመቀጠል ሁለተኛውን ክፍል እናያለን። አጭር ጸሎት ከኔ ጋር ከማድረጋችን በፊት ይሄንን ክፍል እንደገና በጌታ መንፈስ ሆነን እንድናነበው ጋብዛችኋለሁ። መጽሐፍ ቅዱስ ያዛችሁ በማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 1 እስከ 4 ያለውን ሂደናን እንደዚህ ነው የሚለው። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት ይላል። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው ይላል የጌታ ቃል። እንጸልይ። ሰማይና ምድርን በቃል የዘረጋ ኃያል የሠራዊት ጌታ እግዚአብሔር ሆይ እኔና ወገኖቼን በዚህ ስፍራ በእግሮች ስር እንድንሰበሰብ ቃልን እንድንሰማ ከቃልህ የሆነን ነገር እንድናዳምጥ እግዚአብሔር ሆይ በዚህ ሰዓት ባለንበት ስፍራ ምቹን ሁኔታ ስላመቻቸልን በኢየሱስ ስም ክብር ላንተ ይሁን። የወገኖቼን አላውቅም ጌታ ሆይ እኔ ባለሁበት አመሰግናለሁ፣ እነሱም ባሉበት ጌታ ሆይ ያመሰግኑሃል። በተለየ መልኩ ይህንን እድል ሰጥተን በፊትህ እንድንሆን ረዳን ጌታ ሆይ ተመስገን። እነሆ በቃልህ ዛሬም ተናገረን እግዚአብሔር አባትና አምላኬ ለኔና ለወገኖቼ የሚሆን የሚተርፍ ነገር አለህና በቃል ውስጥ ያለውን በረከት ጌታ ሆይ በኢየሱስ ስም አንተ ግለጽልን። ዛሬ አንድን ነገር አግኝተን መሄድ እንድንችል ስለ ስምህ ክብር የምንቆምበት ራሳችንን በፊት የምናዋርድበት ዝቅ ብለን አንተን ከፍ የምናረግበትን ነገር ታረግልን ዘንድ ፈቃድ ይሁን። በዚህ ክፍል እንደገና ጌታ ሆይ ተናገረን በጌታ በኢየሱስ ክርስቶስ ስም አሜን። በጌታ የተወደዳችሁ ቀደም ሲል እንዳልኩ እንግዲህ በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ባለው ክፍል ላይ ሄደን ስንመለከት ይህ ሰው ጌታ ኢየሱስ ክርስቶስ ከተራራ በወረደ ጊዜ ያገኘው በተለይ ደግሞ በጣም ብዙ ሰዎች ከበውት በነበረበት ጊዜ ፐርፐዝሊ አስቦበት አልሞ
ጌታ ኢየሱስ ክርስቶስን ማግኘት አለብኝ በሚል ወደ ክርስቶስ ኢየሱስ በታላቅ ድፍረት እንደሄደ የሚያስደፍረው ነገር በሌለበት ብዙ ወደ ኋላ የሚያስቀረው ነገር ባለበት ክርስቶስ ኢየሱስ ግን እንዳይቀመጥ በቂና የተረፈ ምክንያት ያለው ያም ደግሞ ማህበረሰቡ የተቀበለው በብዙዎች ዘንድ ተቀባይነት ያለው እኔ ወደ ጌታ ወደ ኢየሱስ ክርስቶስ ልቀርብ የሚገባኝ አይደለም ቢል ማንም ሊቀበለው በሚችልበት ሁኔታ ውስጥ ያለ ሰው የለም ብሎ በእምነት ግን ወደ ክርስቶስ ኢየሱስ የቀረበበትን ታሪክ ባለፈው አይተን ነበር። በዚህ ስፍራም የሚያሳየው ያ ነው። ይህ ሰው ወደ ክርስቶስ ኢየሱስ ከቀረበ በኋላ ያጋጠመው ነገር ግን ካጋጠመውና ክርስቶስ ኢየሱስ ለሱ ባደረገው ነገር ውስጥ በርካታ ነጥቦችን እያየን መመልከት ጀምራለን። የመጀመሪያው ክፍል ከእምነቱ ጋር በተያያዘ አይተን ነበር። ዛሬ ደግሞ በተለየ ሁኔታ እንዴት ትህትና የጸጋን በር እንዴት እንደከፈተ እንመለከታለን። ይህ ሰው ወደ ክርስቶስ ኢየሱስ ለመቅረብ እጅግ በጣም የሆነ ትሁት ልብ ነበር። በጣም ትሁት። ምክንያቱም ሂዳችሁ ስትመለከቱ ስታነቡ እየሰገደ ነው የሚለው። በክርስቶስ ኢየሱስ ፊት ሊያሰግደው የሚችል ምንም ነገር አልነበር። በተለይ በህይወቱ ከተከሰተው በህይወቱ ከሆነው ነገር ላይ በአካሉ ላይ ከሆነው ነገር ላይ የተነሳ ይህ ሰው በክርስቶስ ኢየሱስ ወይም ደግሞ በጌታ ፊት ቀርቦ ጌታን እያመለከ በትህትና ሊቀርብ የሚገባው አልነበረም። እንዳውም አስቀድሞ ከሩቅ መጮህ የነበረበት ሰው ክርስቶስ ኢየሱስ ወደሱ እንዳይጠጋ እሱ ብቻም ሳይሆን ክርስቶስ ኢየሱስን ከበውት ያሉት ሁሉ ወደሱ በስህተትም ቢሆን እንዳይጠጉት አስቀድሞ መጮህ የነበረበት ሰው ሆኖ ሳለ ይህ ሰው ግን በክርስቶስ ኢየሱስ ፊት ተገኝቶ በትህትና ክርስቶስ ኢየሱስ ፊት ለመስገድ አልፈራም ነበር። እንዴት ያለ ሀምብል የሆነ ልብ ነው ያለው! እንዴት ያለ ትሁት የሆነ ልብ ቢኖረው ይሆን? ወገኖቼ ዛሬ እግዚአብሔር ትሁት ለሆኑ ልቦች ምላሽን ይሰጣል። ትዕቢት ከክርስቶስ ኢየሱስ ያርቃል። ትህትና ደግሞ የበለጠ ወደ ክርስቶስ ኢየሱስ ያቀርባል። ዛሬ የምንመለከተው ክፍል ያ ነው። ከዚህ ሰውዬ ህይወት ዛሬ ለኔና ለእናንተ እንዲቀርልን የምፈልገው ሐሳብ ቢኖር እንዴት ይህ ትህትና የጸጋን በር እንደከፈተለት ነው። በዛ ውስጥ የእግዚአብሔር መንፈስ ለኔና ለእናንተ ይናገር። ማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ሄደን ስናነብሳለ ይህ ትህትና ምን ያክል አስፈላጊ እንደሆነ ትመለከታላችሁ። ወደ ክርስቶስ ኢየሱስ እና ወደ ኃይሉ ክርስቶስ ኢየሱስ ወደሚገኝበት እና ወደ ኃይሉ ምን ያክል እንደሚያስጠጋን ስትመለከቱ ምን ያክል ትህትና አስፈላጊ እንደሆነ ትመለከታላችሁ። ዛሬ ከዓለማችን ከብዙ ክርስቲያኖች ከተወሰዱት ጸጋዎች መካከል አንዱ የትህትና መንፈስ ወይራስ የእግዚአብሔር መንፈስ እኔና እናንተን በትህትና ወደ እግዚአብሔር እንድንቀርብ ትሁቶች እንድንሆን ቢጋብዘንም ልክ እንደዛ ሰው በትህትና በጌታ ፊት እንድንቀርብ ጌታ ወደሚገኝበት እንደገናም ደግሞ ኃይሉ ወዳለበት ወደዛ የኃይሉን ሙላት እንድንለማመድ ወደ ተጠራንበት ወደዛ ስፍራ እንድንቀርብ የሚያደርገው ያን ትህትና እንድንላበስ ብንጣራም ዛሬ ግን ከብዙዎቻችን የተወሰደ ነገር ያ ነው። ለዚህ ነው ከዚህ ሰውዬ እንድንማረው የፈለግኩት ይህ ክፍል ላይ ያለው ሐሳብ ይህ ነው። ምን ያክል ክርስቶስ ኢየሱስ ሊፈውሰን ባለው ኃይሉና እንደገና ሊያድሰን ባለው ኃይሉ ወደኛ እንደሚያስጠጋው ስትመለከቱ ምን ያክል ትህትና አስፈላጊ እንደሆነ ትመለከታላችሁ። ወገኖቼ ዛሬ ትህትናን የበለጠ አብልጠን መፈለግ እንድንችል እግዚአብሔር ይርዳን። የበለጠ በፈለግን ቁጥር እግዚአብሔር አብልጦ ሊሰጠን ደግሞ ምኞቱ ነው። ለምንድነው ትህትና የሚያስፈልገው? በመጀመሪያ ደረጃ አንደኛው ነጥብ ትህትና እጅግ በጣም የሚያስፈልገው ክርስቶስ ኢየሱስ ትሁት እንደሆነ እኛም ትሁት እንድንሆን የተጠራንበት ዋናው ምክንያት ትህትና ክርስቶስ እንደሚያስፈልገን ፍንትው አድርጎ ስለሚያሳይ ይህ ሰው ትሁት ልብን ከመላበሱ የተነሳ ምን ያክል ክርስቶስ እንደሚያስፈልገው ስላወቀና ስላየለበት በዙሪያው ሊያስቀረው ከሚችል ነገር ተናጥቆ ያንን ኃይል ወደ ኋላ ጥሎ ወደፊት ገስግሶ በክርስቶስ ኢየሱስ እግር ስር እንዲንበረከክ ያደረገው ያ ትሁት ልቡ ነበር። ወገኖቼ ትህትና ክርስቶስ እንደሚያስፈልገን ያሳየናል። በሌላው ጥግ ኩራትን ብትመለከቱ ራሴ እችለዋለሁ የሚል መንፈስ ከክርስቶስ ያርቀናል። ምክንያቱም በራሳችን ልናደርገው የምንችል ነገር እንደሌለ
ታሪክም ያሳያል፣ ስጋችንም ይመሰክራል፣ ሁሉም የሚመሰክር ነው። መጽሐፍ ቅዱስ የሚመሰክረው ዛሬ ልክ እንደዛ ለምጻም ይሄን የክርስትናን ባህሪ በማወቅ እና በመላበስ መንፈሳዊነት ምን ያክል እንደሚያስፈልገን እንድናውቅ የእግዚአብሔር መንፈስ ሁላችንም ይርዳን። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 እስከ 9 ይለን ስናነብ እንደዚህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን ይላል። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ክርስቶስ ኢየሱስ። ወገኖቼ በኃጢአታችን እንድንናዘዝ ደካምነታችን እንድናውቅ ክርስቶስ ኢየሱስ እንደሚያስፈልገን እንድናውቅ ትሁት ልብ ያስፈልገናል። ጌታ ሆይ ዛሬ ትሁትን ልብ ስጠኝ በል። ይህ ሰው የትህትናን ልብ ስለተላበሰ ክርስቶስ ኢየሱስ ምን ያክል እንደሚያስፈልገው ከማወቁ የተነሳ ሌሎች ነገሮች ሊያስቀሩት አልቻሉም። ዛሬ ወገኖቼ ክርስቶስ ኢየሱስ መድኃኒት የሆነው ክርስቶስ ኢየሱስ፣ ፈዋሽ የሆነው ክርስቶስ ኢየሱስ፣ አዳኝ የሆነው ክርስቶስ ኢየሱስን እንዳንለማመድ፣ እሱ ባለበት ስፍራ እንዳንገኝ፣ የእሱን ኃይል እንዳንለማመድ ከሚያረጉን ክፉ ጠላቶቻችን መካከል ኩራት ወይም የትህትና ተቃራኒ ማለት ነው። ዛሬ ግን ትህትና ክርስቶስ እንደሚያስፈልገን ያሳየናል የሚለውን ነጥብ እንድትይዙ ፈልጋለሁ። የመጀመሪያው ምክንያቱም እኛ ኃጢአት የለብንም ብንል ራሳችንን እናስታለን ነው የሚል መጽሐፍ ቅዱስ። እውነትም በእኛ ውስጥ የለም፣ ፈጽሞ ሊኖር አይችልም። የግዳ በኃጢአታችን ብንናዘዝ፣ ራሳችንን ዝቅ ብናደርግ፣ በትህትና በጌታ ፊት ብንቀርብ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን ያ ጻድቅ የሆነው ክርስቶስ ኢየሱስ የታመነ ነው ይላል። ያለ ትህትና ንስሐ መግባት ሊሆን አይችልም። ትሁት የሆኑ ሰዎች ግን በንስሐ በእግዚአብሔር ፊት ይቀርባሉ፣ ኃጢአታቸውን ይናዘዛሉ። ወገኖቼ ትህትና እጅግ በጣም አስፈላጊ ነገር ነው። ከዚህ ሰው የምንማረው፣ ከዚህ ለምጻም የምንማረው፣ ይህ በህይወቱ ድንቅና ተአምራት የተከናወኑለትና ዛሬ ታሪኩን የምናወሳለት ይህ ሰው የምንማረው አንዱ ነገር ወደ ክርስቶስ ኢየሱስ ያቀረበውን፣ ክርስቶስ ኢየሱስ እንደሚያስፈልገው ያረጋገጠለትን፣ ያሳወቀውን፣ ያስጨነቀውን ያን ትህትናን ዛሬ መላበስ እንድንችል እግዚአብሔር ዳን ከዓለም ወገኖቼ ከተመረጡት እንኳን ዛሬ ትህትና ርቋል። ትሁት ልብ ያለው ሰው ጠፍቷል። ወገኖቼ በጌታ ፊት ትሁታን መሆን እንድንችል እግዚአብሔር ሁላችንም ይርዳን። ሌላው ሁለተኛው ነጥብ ትህትና እንድንማር ያደርገናል የሚል ነው። እዚህ ማስታወሻ ላይ ያዝኩት። ትህትና እንድንማር፣ ምህረትንም እንድናገኝ፣ አዲስንም ዕውቀት እንድናውቅ፣ እንድንታደስ። ብዙ ሰዎች የኩራት ልብ ያላቸው ሰዎች ለመታረም ዝግጆች አይደሉም። ትሁት ልብ ያላቸው ሰዎች ግን እግዚአብሔርን ያዩታል፣ ከእግዚአብሔርም ይማራሉ። መጽሐፍ ቅዱሳችን በምሳሌ ምዕራፍ 11 ቁጥር 2 ላይ ሲናገር ሳለ ትዕቢት ከመጣች ምን ትመጣለች ይላል? ውርደት ትመጣለች። በትሑታን ዘንድ ግን ጥበብ ትገኛለች ይላል የእግዚአብሔር ቃል። ዛሬ ወገኖቼ ጸሎታችን ጌታ ሆይ ትሁት አድርገኝ ይሁን። ጸሎቴና ምኞቴ እሱ ነው። በጌታ ፊት ትሁቶች እንሆን። ትሁቶች ስንሆን ሳለ፣ ትህትናን ስንላበስ ሳለ፣ በጌታ ፊት ራሳችንን ዝቅ ስናረግ ሳለ ከጌታ ትምህርት እንማራለን፣ ምህረትን እናገኛለን። ክርስቶስ ኢየሱስ በመንፈሱ አማካኝነት እኔና እናንተን ይቀርጸንና ለዛ ለታላቅ ነገር ያጭረናል። ዛሬ ትሁቶች መሆንን እግዚአብሔር ይርዳን። እንዲህ ብድግ ብለን ትሁት ምን ሆንበት አይደለም፣ መጠየቅ ይፈልጋል። አብልጠው ለሚጠይቁት እግዚአብሔር አብልጦ ያደርግላቸዋል። በትህትና በፊቱ ለሚቀርቡት፣ ራሳቸውን አዋርደው ለሚጠይቁት እግዚአብሔር መልካምን ነገር ያደርግላቸዋል። ሶስተኛው ነጥብ ትህትና ክርስቶስን እንድንመስል ያደርጋል። ክብር ሁሉ ለእግዚአብሔር ይሁን። ክርስቶስን እንድንመስል ያደርጋል። የክርስትና ትልቁ ማስረጃው አንድ ሰው ክርስቲያን ነው ልትሉ የምትችሉት ወይም የክርስትና ማንነትን ተላብሳችሁ ለመሄድ የሚያረጋግጥላችሁ ነገር ቢኖር የእናንተ ስታተሳችሁም አይደለም፣ ወይም ደግሞ ክህሎታችሁ አይደለም፣ መክሊታችሁ አይደለም። ነገር ግን ያ በክርስቶስ የነበረው ትሁት መንፈስ፣ ያ የክርስቶስ ኢየሱስ ትህትና በእናንተ ውስጥ ሲኖር ነው። የክርስቶስን የመሰለ ትህትናን መላበስ ስትችሉ
በፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 ሄደን ስናነብሳለ በክርስቶስ ኢየሱስ የነበረ ያ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ያ ሐሳብ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር መተካከል መቀማት እንደሚገባ ነገር አልቆጠረም ይላል። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል መጽሐፍ ቅዱስ። እንዳውም በምስሉም እንደ ሰው ተገኘ፣ ራሱን አዋረደ ለሞት፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ጌታችን ኢየሱስ ክርስቶስ ምን ያህል ትሁት ቢሆን ነው፣ ምን ያክል ሃምብል ቢሆን ነው እስከ ሞት ድረስ፣ ያም በመስቀል ሞት እጅግ በጣም የከፋ፣ ያም ለኃጢአተኞች ሞት እንኳ የታዘዘ ሆናል። ስለዚህ ወገኖቼ ያ ክርስቶስን የመሰለ ትህትና መላበስ እንድንችል እግዚአብሔር ይርዳን። በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ዘንድ ይኑር ይላል። ዛሬ ጸሎታችን ይሄ ይሁን ጌታ ሆይ፣ ጸሎታችን ይሄ ይሁን ወገኖቼ። ጸሎቴ ይሄ ነው በሉት ጌታ። ክርስቶስ ኢየሱስ ራሱ እንኳ ትህትናን ምርጫው አድርጓል። ጌታችን ኢየሱስ ክርስቶስ ራሱ እንኳ ምርጫው አድርጎታል። ዛሬ ከክርስቶስ ኢየሱስ የላቀ የበለጠ ማንም ሮል ሞዴል ሊሆነን የሚችል የለም በትህትና። መጽሐፍ ቅዱስ እንደሚናገር እስከ መስቀል ሞት እንኳ የታዘዘ የሆነው ክርስቶስ ኢየሱስ ሃምብል ነበር። መሪ ጥቅሳችንን ሄደን ስናነብ ማቴዎስ ወንጌል ምዕራፍ 8 ቁጥር 3 ላይ መጽሐፍ ቅዱስ እንደሚናገር ክርስቶስ ኢየሱስ ያ ሰው በጠየቀው ጊዜ እወዳለሁ ንጻ አለው ይላል። እጁንም ዘርግቶ ዳሰሰውና ወገኖቼ ክርስቶስ ኢየሱስ ሊነካ የማይችለው ያን ሰው እጁን ዳሶ ከነካው በኋላ እኔ እንድትነጻ እወዳለሁ። ትህትናው ወገኖቼ ይህን ትህትና መላበስ እንድንችል እግዚአብሔር ይርዳል። እንዳውም ክርስቶስ ኢየሱስ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ስናነብሳለ ይጋብዘናል። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ ይላል፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍትን ታገኛላችሁ ይላል። በልቤም ትሁት ነኝና። ዛሬ ትህትና ጠፍቷል ወገኖቼ። ያ የክርስትና ትልቁ ቫልዩ፣ ትልቁ እሴት ጠላት ከኔና ከናንተ እየተናጠቀ ያለው ክርስቶስ ኢየሱስ ወደሚገኝበት ስፍራ እንዳንቀርብ፣ የክርስቶስን ኃይል እንዳንለማመድ፣ ከጌታ የሆነን ነገር ሰማያዊ የሆነን ነገር እንዳንቃመስ የሚያደርገውን ነገር በመውሰድ ሰይጣን ተሳክቶለታል። እሱም ትህትና ነው። ያ ሰው ትሁት ከመሆኑ የተነሳ እጅግ በፊቱ ሊያቀርበው የማይችል ነገር ቢኖር ክርስቶስ ኢየሱስ ፊት ቀርቦ እንኳ ክፉ ነገር ከአንደበቱ ቢወጣ እንደዚህና እንደዛ ሊባል በማይችልበት ሁኔታ ይህ ሰው ግን ትሁት ስለነበረ አስቀድሞ በጌታ ፊት ይሰግድ ነበር። እየሰገደ ነበር ወደ ክርስቶስ ኢየሱስ የቀረበው። ወገኖቼ የሰማይና የምድር ባለቤት የሆነው ክርስቶስ ኢየሱስ በዚህ ምድር ትህትናን ለብሶ ከተመላለሰ ዛሬማ እኔና እናንተ ምን ያክል ይሄ ያስፈልገን ይሆን? ጌታ ኢየሱስ ክርስቶስ ትህትናን ተላብሶ መሄድ ካስፈልገው፣ ትሁት ከነበረ ዛሬ ለእኔና ለእናንተማ ምን ያክል ያስፈልገን ይሆን? በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ባለው ስናነብ ከዚህ ለምጻም ሰው ስለ ትህትና በርካታ ትምህርቶችን ልንወስድ እንችላለን። ያ ትህትና ወደ ክርስቶስ ኢየሱስ እየገፋ ስለወሰደው ራሱን መጨረሻ ላይ በክርስቶስ ኢየሱስ ፊት በእግሩ ስር አስቀመጠ። በክርስቶስ ኢየሱስ ፊት በእግሩ መቀመጥ ብቻም ሳይሆን ደግሞ እንዲሰግድ አደረገው። ለጌቶች ለጌታ ለሆነው ክርስቶስ ኢየሱስ እንዲሰግድ አደረገው። ያ ብቻም አይደለም፣ ፍቃድስ ቢሆን ብትወድስ ሲል ደግሞ ራሱንና ሁለንተናውን ማንነቱን አስረክቦ ነው የሰጠው። ወገኖቼ ትሁት መሆን እንዴት መልካም ነው! ምን ያክል ትሁቶች ናችሁ? ጌታ ሆይ ምን ያክል ትሁት አድርገኝ ብላችሁ ጌታን ትጠይቃላችሁ? የክርስቶስ ኢየሱስን ጸጋ ተቀበለ። በትዕቢት ሊገኝ የማይችለውን እሱ ግን በትህትናው ከጌታ ከክርስቶስ ኢየሱስ እጅ ያለውን ያነጻ ስጦታ ተቀብሎ አጣጣመው። ወገኖቼ ዛሬ ትዕቢት ከጌታ ከኢየሱስ ክርስቶስ ያርቀናል። ትህትና ግን የበለጠ ወደ ክርስቶስ ኢየሱስ ከማስጠጋቱ የተነሳ በጌታ በክርስቶስ ኢየሱስ እጆች እንድትዳሰሱ ያደርጋቸዋል። በትህትና በጌታ ፊት ስብርብር ብለው የሚቀርቡትን ጌታ ፊቱን ከነሱ ዘውር ሊያደርግ አይችልም። አይደለም መጽሐፍ ቅዱስ የሚለው ሕዝቤ ራሱን አዋርዶ በእኔ ፊት ቢቀርብ አይደል የሚለው?
የጌታ ቃል በኃጢአቱ ቢናዘዝ እግዚአብሔር ምን ያክል ቅርብ እንደሆነ ይናገራል። ዘመናት ምኞት ላይ ሂደን ስናነብሳለ የክርስቶስን ንጽህና ማድነቅ የሚችለው ኃጢአተኝነቱን የሚያውቅ ብቻ ነው የሚል ቃል አለ። እንዴት የሚገርም አባባል ነው! ኃጢአተኝነቱን የሚያውቅ ለምጻምነቱን የተረዳ ከሰው ሁሉ ታናሽነቱን የተገነዘበ እኔ ደካማ ነኝ ብሎ ራሱን በጌታ ፊት ያዋረደ እሱ የክርስቶስ ኢየሱስን ጽድቅ ማየት ይችላል። የክርስቶስ ኢየሱስን ክብር ማየት ይችላል። የጌታን ጸጋ መልበስ ይችላል። የክርስቶስን ንጽህና ማድነቅ የሚችለው ይላል ኃጢአተኝነቱን የሚያውቅ ብቻ ነው ይላል። ወገኖቼ ዛሬ ይህን የትህትና መንፈስ እግዚአብሔር ለእኔና ለእናንተ ይስጠን። ወደ ኢየሱስ በመጣን ቁጥርና የባህሪውን ንጽህና በግልጽ በተገነዘብን ቁጥር የኃጢአትን ኃጢአተኝነት የበለጠ በግልጽ እናስተውለን ይላል። ሌላው ክፍል ደግሞ እዛው ዘመናት ምኞት የኃጢአትን ኃጢአትነት በደንብ እንድንገነዘብ የሚያደርገው ወደ ክርስቶስ ኢየሱስ በትህትና በቀረብን ቁጥር ነው። እሱ ወደ እሱ በተጠጋን ቁጥር ያንኛውን እንገነዘባለን፣ እንጸፍየፋለን ይላል። Christ Objects Lessons ከሚለው መጽሐፍ ላይ ደግሞ ያገኘሁትና ወደ አማርኛ የመለስኩት ደግሞ እንደዚህ ይላል። ትህትና የእግዚአብሔርን ታላቅነትና የራሳችንን ድክመት በመገንዘብ የሚያድግ ፍሬ ነው ይላል። የእግዚአብሔርን ታላቅነት በተገነዘብን ቁጥር የራሳችን ደካምነት በተመለከትን ቁጥር በትህትና እንመላለሳለን። በሰውም በእግዚአብሔርም ፊት በትህትና እንመላለሳለን። ያ በክርስቶስ ኢየሱስ የነበረው መንፈስ በእኔና በእናንተ ይሆናል። ዛሬ ወገኖቼ ጥያቄው ታዲያ ለእኔም ለእናንተ የሚሆነው ልክ እንደዛ ለምጻም ሰው ወደ ክርስቶስ ኢየሱስ እንቀርባለን ወይ የሚል በሕይወታችሁ ምናልባት የትህትና ነገር ወጥቶ የሞላው ያ የትዕቢት መንፈስ ምናልባት የእግዚአብሔር ኃይል በውስጣችሁ እንዳይሰራ እንቅፋት ሆኖ ይሆን? ወገኖቼ ዛሬ የትዕቢትን መንፈስ አስወጥተን የትህትናን መንፈስ መላበስ እንድንችል እግዚአብሔር ይርዳን። ያን ጊዜ የእግዚአብሔር ኃይል የእግዚአብሔር መንፈስ በእኔና በእናንተ ላይ ይሆናል። ያን ጊዜ በድንቅና በተአምራት ትመላለሳላችሁ። ይህ ሰው በእግዚአብሔር ፊት በትህትና በቀረበ ጊዜ የእግዚአብሔር መንፈስ በሱ ላይ ሆነ። የእግዚአብሔር ጸጋ በሱ ላይ ሆነ። ክርስቶስ ኢየሱስ እጆቹን ዘርግቶ ዳሰሰው፣ ፈወሰው፣ ነጻ። ወገኖቼ ምን ያህል ዛሬ በየዕለቱ ትህትናን ከክርስቶስ ኢየሱስ የምንማረው? ይህ ዛሬ የኔ ጸሎትና ምኞት ነው። ይህ ሰው እጅግ ትሁት ልብ ከመኖሩ የተነሳ ራሱን ዝቅ ከማድረጉ የተነሳ በጌታ በኢየሱስ ክርስቶስ ኢየሱስ ፊት ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህ፣ ብትወድ ልታነጻኝ ትችላለህ። ምን ያህል ትሁት እንደሆነ ትመለከታላችሁ። የኩራት ነገር በውስጡ አልነበረም። ሊያናግረው የሚችል በኩራት ሊያናግረው የሚችል በብስጭት ሊያናግረው የሚችል በክፉ ነገር ሊያናግረው የሚችል በርካታ ምክንያት ነበረው። እሱ ግን ራሱን ዝቅ አደረገ። ትህትናን ተላብሶ በጌታ ፊት ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህ አለ። ትሁት የሆነው ጌታ እጆቹን ዳሶ ፈወሰው፣ አነጻው፣ ፈወሰው፣ ተገናኘው። ዛሬ ወገኖቼ ትህትና መላበስ እንድንችል እግዚአብሔር ዳን። እንደ ክርስቶስ ኢየሱስ በክርስቶስ ኢየሱስ የነበረው ያ መንፈስ ዛሬ በእናንተና በእኔ ላይ ይሆን ዘንድ ጸሎትና ምኞቴ ነው። ፊልጵስዩስ ምዕራፍ 2 ቁጥር 5-8 ድጋሚ ላንብብላችሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል ሐዋርያው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ያ ሰማይና ምድርን የፈጠረው ጌታ፣ ሁሉን ቻይ የሆነው ጌታ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀል ሞት እንኳ የታዘዘ ሆነ። ከዚህ የተነሳ ሞትን ድል አድርጎ ተነሳ ጌታ ኢየሱስ ክርስቶስ። ለአንዴና ለዘላለም
እኔና እናንተን ለዘላለም ከታወጀብን ሞት ነፃ አውጥቶ እንደገና በህይወት እንድንመላለስ እግዚአብሔር ሞትን ድል ነሳ፣ አሸነፈ። ሞት ሆይ መውጊያ የት አለ የሚለው ቃልም ተነገረ። ወገኖቼ ዛሬ በጌታ ፊት ትሑታን መሆን እንድንችል፣ ራሳችን ማዋረድ እንድንችል እግዚአብሔር በመንፈሱ ሁላችንም ይርዳል። ጌታ ኢየሱስ ክርስቶስ ይርዳል። ከምንም ነገር የሚያስፈልገን ዛሬ ሊኖረን የሚገባ ያ የክርስትናችን መለኪያ ጥግ የሆነው ትህትና በእኔና በእናንተ ውስጥ ያድግ ዘንድ፣ ያቆጠቁጥ ዘንድ፣ መልካምን ፍሬ ያፈራ ዘንድ ጸሎትና ምኞቴ ነው። ወገኖቼ ባላችሁበት ስፍራ፣ በያዛችሁት ነገር፣ በምትኖሩበት ቦታ፣ በምትመሩት ቤተሰብ፣ በምትመሩት ድርጅት፣ በምትሰሩበት ስፍራ፣ በምትገቡ በምትወጡበት ስፍራ ያ በክርስቶስ ኢየሱስ የነበረ መልካም ሐሳብ፣ ያ የትህትና መንፈስ፣ ራስን ዝቅ የማድረግ መንፈስ፣ ራስን ዝቅ አድርጎ ጌታን ከፍ ከፍ የማድረግ መንፈስ በጌታችን በኢየሱስ ክርስቶስ በእናንተ ላይ ይሆን ዘንድ ጸሎትና ምኞቴ ነው። በጸሎት መንፈስ እንጸልያለሁ። ጌታ ሆይ በሰማይ ዙፋንህ ያለ ክቡር የሆንከው አምላካችን፣ ስለዚህ የተባረከ ሰዓት በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እኔና ወገኖቼንም በታላቅ ጸጋ ውስጥ ልታሳልፈን፣ ልታሳድገን፣ እንደገና ልታበቃን፣ ዞር ብለን እንድንመለከት፣ ራሳችን በፊትህ እንድናዋረድ፣ እንደዛ ለምጻም ጌታ ሆይ ትሑታን እንድንሆን በፊትህ ዛሬ ስለተናገርከን፣ እግዚአብሔር አባትና አምላክ ሆይ ስላስተማርከን፣ ቃልህን ስለገለጥክልን በጌታችን በኢየሱስ ክርስቶስ ስም ክብር ለዘላለም ላንተ ይሁን። በዚህ ሰዓት ጸልያለሁ ወገኖቼ ይሄን ቃል የሚሰሙ ሁሉ በፊትህ ትሑታን የሆኑ ዘንድ እግዚአብሔር አባትና አምላክ ሆይ ራሳቸውን ዝቅ ከማድረጋቸው የተነሳ አንተ በእነሱ ላይ ከፍ ብለህ ሰማይ በእነሱ ላይ ያዘጋጀውን በረከት ሁሉ በእነሱ ላይ ታወርድላቸው ዘንድ ፈቃድ ይሁን። ጸጋ ይብዛላቸው። ሊፈወስ ያለው ነገራቸው እንዲፈወስ፣ ሊነጻ የሚገባው ነገራቸው እንዲነጻ፣ እግዚአብሔር ሆይ የጎደለ ነገራቸው እንዲሞላ፣ የታወሩበት ነገር እንዲበራላቸው፣ እግዚአብሔር ሆይ የተዘጋባቸው ነገር እንዲከፈትላቸው በክርስቶስ ኢየሱስ ስም እኔ በትህትና ጠይቃለሁ። ጌታ ሆይ ይህን ስለምታረግ ክብር ለዘላለም ለአንተ ይሁን። እነሆ እስካሁን አብረን የነበርክ አምላክ ቀሪ ጊዜያችን ደግሞ በስም የተባረከ ይሁን። ይህን ሁሉ እንጠይቃለን በጌታችን በኢየሱስ ክርስቶስ ስም አሜን። በጌታ የተወደዳችሁ የተከበራችሁ አብራችሁን ስለቆያችሁ ጌታ ኢየሱስ ይባርካችሁ። በቃሉ መኖር እንድንችል የእግዚአብሔር ጸጋ ከሁላችንም ጋር ይሁን። ጌታ ይባርካ። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታ
ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።